ክርስቲና ጳውሎስ የ10ኛ ክፍል ተማሪ ናት። ከልጅነቷ ጀምሮ የነበራት የስፔስ ሳይንስ ፍላጎት እያደረ ሲመጣ በዘርፉ ላይ የተጻፉ የተለያዩ መጻሕፍትን እንድታነብ አነሳስቷታል። በዚህ ብቻ ግን አልተገደበችም። የኢትዮ ስፔስ ኪድስ ክለብንም ተቀላቅላለች። ስፔስ ሳይንስ ኢንተረስትድ ወይም የሆንኩት ገና የ7 ዓመት የ8 ዓመት ህጻን ልጅ በነበርኩበት ጊዜ ነው። በዚያን ጊዜ ምንም እንኳን የማውቀው ሰው ባይኖርም በዙሪያ የነበረ ሰውም እንደዚህ አይነት ነገር ላይ ፍላጎት ባይኖረው ግን ብዙ ጥያቄዎችን ጠይቅ ነበረ። ትምህርት ቤት ውስጥ ራሱ በትንሹ ስለ ጨረቃ፣ ስለ ፀሐይ በምንማርበት ጊዜ በጣም ብዙ ጥያቄዎችን አነሳ ነበረ። 10 ዓመት የሆነ ጊዜ ላይ ያን ጊዜ ላይ ብዙ መጽሐፍቶችን ማንበብ ጀመርኩኝ። ከዛ ቀስ በቀስ ራሴ የጠየኳቸውን ጥያቄዎች መጽሐፍቶችን በማንበብ መልስ ማግኘት ቻልኩኝ። ግን ከፍ ያልኩኝ በመጣኝ ቁጥር ብዙ አይነት እድሎች እንዳሉ አወቅኩኝ። በተለይ የዛሬ ዓመት 9ኛ ክፍል የነበርኩኝ ጊዜ ብዙ ጓደኞች ነበሩኝና ጓደኞቼ ለምን ኢትዮጵያ ስፔስ ኪድስ ክለብ ጆይን አታደርጊም ብለው ጋበዙኝ እና ግብዣቸውን ተቀብዬ ልቀላቀል ችያለሁ። በስፔስ ዘርፍ ልዩ ተሰጥኦ ያላቸውን አዳጊዎችና ወጣቶች ተቀብሎ ያላቸውን እውቀት እንዲያሳድጉና እንዲያጎለብቱ በማድረግ የነገዎቹን ኢንጂነርና ሳይንቲስቶች ለመፍጠር ጥረት ያደርጋሉ። ይህንን ዓላማ ለማሳካትም በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አማካኝነት የዛሬ 5 ዓመት የኢትዮ ስፔስ ኪድስ ክለብ ተቋቁሟል። ክለቡ 3 ስልጠናዎች ይሰጣል። ክርስቲናም በክረምት ወራት ለ45 ቀናት ለ4 ዓመት የሚሰጠውን ስልጠና እየወሰደች ትገኛለች። ወደ 8-9 የሚደርሱ የትምህርት አይነቶችን ወስደን ነበረ። ከዚህ ከስፔስ ሳይንስ እና ደግሞ ከስፓሻል ኢንተለጀንስ ጋር የተያያዘ ዩኤቪ ድሮን ላይ፣ ከዛ በተጨማሪ ደግሞ ሳተላይቶች፣ አስትሮኖሚ፣ ፕላኔታሪ ሳይንስ እነዚህን የመሳሰሉ ወደ 9 የሚጠጉ የተለያዩ ስልጠናዎችን ወስደን ነበረ። በክረምት ወቅት ከሚሰጠው ስልጠና በተጨማሪ በጋ ላይም ለአዳጊዎችና ወጣቶች ከዓለም አቀፍ የቴክኖሎጂ ተቋማት ጋር በመሆን የስፔስ ሳይንስ ላይ ስልጠና ይሰጣል። ለምሳሌ ላለፉት 2 ዓመታት ፓዝዌይ ቱ ስፔስ እና ፓዝዌይ ቱ ስታር በሚል ከውጭ ካለ ጆሃንስበርግ መቀመጫውን ካረገ ፋሴሳ የሚባልና ቦይንግ ሰፖርት በሚያደርገው ካምፓኒ ጋር በጋራ በመሆን የመጀመሪያው ዓመት ላይ ሃይ አልቲቲዩድ ባሎን ላውንች ማድረግ፣ ሳተላይት ላይ ያተኮረ፣ ኤሮስፔስ ላይ ያተኮረ ስልጠና ወስደዋል። በአሁኑ ዓመት ደግሞ እንዴት ተማሪዎች አስትሮኖት መሆን ይችላሉ፣ አስትሮኖመር መሆን ይችላሉ በሚል ላይ ያተኮረ የ5 ወር የሚቆይ በሳምንት 1 ቀን ለ1 ሰዓት እና ለ2 ሰዓት ያልበለጠ ስልጠና ተማሪዎች እንዲያገኙ ይደረጋል። ከዚህም ባለፈ በዓለም አቀፍ ደረጃ የሚወዳደሩባቸውን ኦሎምፒያዶች ላይም ከመሳተፋቸው አስቀድሞ ስልጠናዎች ይዘጋጃሉ። የተለያዩ ኢንተርናሽናል አስትሮኖሚ ኦሎምፒያዶች አሉ። ላስት ይር ላይ ለምሳሌ ኦፕን ወርልድ አስትሮኖሚ ኦሎምፒያድ የሚባል ራሽያ ላይ የተዘጋጀ ውድድር ነበረ። እዛ ውድድር ላይ ኢትዮጵያን ወክለው 5 ልጆች ሄደው አንደኛው ልጅ የብር ሜዳሊያ፣ 2 ልጆች የነሐስ ሜዳሊያ እና 1 ልጅ ደግሞ የብርቱ ተፎካካሪ ሰርተፍኬት በማምጣት ተመልሰናል። እንደዚህ ያሉ ኢንተርናሽናል ውድድሮች ላይ ተማሪዎችን አመት ሙሉ ትሬኒንግ ሰጥተን የናሽናል ኦሎምፒያድ ውድድር አዘጋጅተን አስትሮኖሚ፣ አስትሮፊዚክስ ላይ የተሻለ ውጤት ያመጡ የተመረጡ ተማሪዎችን በኢንተርናሽናል ሌቭል ኢትዮጵያን ወክለው እንዲወዳደሩ የማብቃት ስራ ይሰራል ማለት ነው። ኢትዮ ስፔስ ኪድስ ክለብ የሚሰጣቸው ስልጠናዎች በተግባርም የታገዙ በመሆናቸው ስልጠናዎቹ በቂ እውቀት እንዲያገኙ እያስቻላቸው ነው። እንደዚህ አይነት ፕሮግራሞች ላይ ስሳተፍ ከብዙ ዓለም አቀፍ ካሉ ሰዎች ጋር እንድገናኝ ረድቶኛል። ከኔ የተሻለ የሚያውቁ ከዛ ወደፊት ላይ ደግሞ በተለያዩ መንገዶች ሊረዱኝ የሚችሉ ሊያግዙኝ የሚችሉ ሰዎችን ማግኘት በተለይ እሱ ከምንም በላይ ይጠቅማል ብዬ አስባለሁ። ሌላው ኤክስፒሪየንሱ ራሱ መኖር፣ አንዳንድ በጣም ትንሽ ቴክኒካል ነገሮችን ራሱ መማር፣ ስህተቶችን ተሳስተን ከሱ መማራችን ራሱ ፕሮግራሙ ረድቶኛል ብዬ አስባለሁ። ፕራክቲካል እየተማረን ያለ በፊት እኛ የምናውቀው ወይ ኮሚኒኬሽን ሲስተም ላይ ኢንተርኔት ላይ ወይ ደግሞ ቲቪ ላይ የምናያቸውን ቴሌስኮፖች ናቸውና እነዚህን ቴሌስኮፖች በአይን የማየት ነክቶ የመጠቀም ፕራክቲስ ላይ የመማር እድሎችን አግኝተንበታል። የራሴ የሆነ ራዲዮ ስቴሽን ላውንቸር ማለትም በጃመር ሲግናል ረሾ ተጠቅሜ ራዲዮ ስቴሽንን በራሴ ባለኝ በትንሽዬ እቃዎች ተጠቅሜ የራሴ የሆነ ራዲዮ ስቴሽንን እንዴት ላውንች ማድረግ እንደምንችል ፕራክቲካል የራሴ የሆነ ፕሮጀክት መስራት ችያለሁ። ስልጠናው ፍሬ እያፈራ ነው። ክርስቲናም ሆነች ሌሎች አዳጊዎች የፈጠራ ስራዎቻቸውን እንዲያበረክቱ እያደረገም ይገኛል። ሮኬት ሰርቼ ነበር። በሶሊድ ፊውል የሚንቀሳቀስ ሮኬት ኢኖኮኔክት የሚሰኝ ኢኖቬተሮችን ከኢንዱስትሪና ከኢንቨስተር የሚያገናኝ ዌብሳይት ሰርቻለሁ። ይሄ ዌብሳይት ጥቅሙ
በኢኖቬተሮች ኢንዱስትሪና እነዚህ ቁልፍ የሆኑ አካላት ሲገናኙ የኢትዮጵያን ችግር ይፈታሉ። ለምሳሌ ስናይ ከ2 ዓመት በፊት የተደረገውን የማክሮ ኢኮኖሚክ ሪፎርም በደንብ ይጠቅመዋል። በስልጠናዎቹ የሚሳተፉ አዳጊዎችና ወጣቶች የተሻለ ፕሮጀክት ሀሳብ ያቀረቡና ፕሮጀክታቸው ለተጠቃሚዎች መድረስ የሚችሉት ተመርጠው የራሳቸውን ስታርታፕ ድርጅት እንዲያቋቁሙ እንደሚደረግም ነው የሰማነው። ኢትዮስፔስ ኪድስ ክለብ ባለፉት ዓመታት ለ4000 አዳጊዎችና ወጣቶች ስልጠናዎችን ሰጥቷል። በቀጣይም ስራውን በመላው ሀገሪቱ ለማዳረስ እየተሰራ ነው።